ለቡና የሚከፈል መስዋዕትነት። ቡና እየቆላው ማብራት ጠፋ፣ በጨለማ ቆላሁት። ምክንያቱም ይህንን የመሰለ ወሬ እያዳመኩ የግድ ቡና መጠጣት አለብኝ። የሀዩ የዛሬው ድራማ እንዴት አያችሁት? በጣም ነው የገረመችኝ። በነገራችን ላይ ዛሬ ተመቸችኝ። እውነቴን ነው የምላችሁ፣ በጣም ነው የተመቸችኝ ማለት ነው። ያቺ ሴትዮ ጓደኛዋ ቡኔ ናት። ቡኔ ምንድን ነው ስሟ የማይገባ ሴትዮ ማለት ነው። እንግዲህ ስለ ሰኢዶ አሙቃ ቄቤና ጨው ጨምራ ቀባብታ ስትነግራት ነበረ። ነገር ግን አንቺ ከኔም እንደምትፈልጊው ከዛሬ እንድፋታ ነው ወይ የምትፈልጊው ብላ እንግዲህ በጥፊ አውለብልባ ነው የመለሰቻት ማለት ነው። እውነት ለመናገር በጣም ነው የገረመችኝ። በቃ ዛሬ ሀዩ ተመቼችኝ። ሰሞኑን በጣም እያበሳጨችኝ ነበረ ማለት ነው። በእሷ ምክንያት እንግዲህ ጮጋራችን ሁላ እየተላጥን ነበር። ብዙዎች ጮጋራችን ተላጥን እያሉ ያው እንግዲህ አስተያየት እያቀረቡ ነበር ማለት ነው። ከነዛ መካከል አንዷ እኔ ነበርኩኝ። ሰሞኑን በጣም እያበሳጨችኝ ነበር፣ በተለይ የሶማያ ቤት በስሜ ይሁን ያለች ጊዜ ማለት ነው። ነገር ግን ዛሬ በጣም ተመቼችኝ። ማንም ሰው በባለትዳሮች መካከል መግባት የለበትም። አንቺ እኔ ከዛሬ እንድፋታ ነው ወይ የምትፈልጊው ብላ በቃ አጩላን የለቀቀቻት። እውነቴን ነው ምላችሁ፣ ተመቼችኝ ነው ምላችሁ። ያቺ ግን አይታችኋታል። አቤት የሰው ሰይጣን ቢባል እንደዚህ አይነት ሰው ነው። እንደዛ አድርጎሽ እንዴት ነው ፍርድ ቤት ያላቆምሽው? እንዴት ነው ዝም ያልሽው? እንዴ በጣም አበሳጭሽኝ ነበረ። አስባችሁታል? ሰው እኮ እንደዚህ ነው። ሰው እንደዚህ ነው በቃ ከተዳራችሁ፣ በተለይ አሁን ጊዜ ጓደኞች ማለት ነው። ይቅርታ አድርጉልኝና ሁሉም አይደለም። አንዳንድ መልካም ጓደኞች አሉ፣ በዛው ልክ ደግሞ አንዳንድ መጥፎ ጓደኞች አሉ፣ በሰዎች መርዝ የሚረጩ ማለት ነው። ጥሩ ባለትዳሮች እንዲለያዩ፣ ጥሩ ቤተሰብ የመሰረቱ ሰዎች ከትዳራቸው እንዲፈርስ፣ ከባሎቻቸው እንዲጣሉ፣ ይሁን በቃ ጸብ አጫሪ ሀሳብ የሚሰጡ ብዙ አይነት ጓደኞች አሉ ማለት ነው። እንደዛ አይነት መርዛማ የሆኑ ጓደኞችን መራቅ ነው ከጅምሩ። እንደዛ አይነት ጓደኛ አይስጠን። ከሰጠም ደግሞ እንደዛ አይነት ጓደኛ እንደምንም ብሎ መራቅ፣ እንደምንም ብሎ ማለት ነው። ሲጀመር በአሁኑ ሰዓት ጓደኛ አላውቅም፣ 100% ምናልባት 5% ከሆነ ነው ጥሩ ጓደኛ ያለው። በዚህ ሰዓት ጓደኛ የሚባል ነገር የለም። ጓደኞች መጥፎ ናቸው፣ ክፉ ናቸው። ሲመቻችሁ ጊዜ ብቻ ከእናንተ ያሽቃብጡና ሲቸግራችሁ ወይም ብቻ ባይቸግራችሁ ሁሉ ማለት ነው መጥፎ ሀሳብ ለእናንተ ጥሩ ዳር ስትኖሩ ጥሩ ነገር ሲኖራችሁ ቅናት አለባቸው ማለት ነው ብዙ ጓደኞች። እኔ በእርግጥ እንደዚህ አይነት ጓደኛ አልገጠመኝም እስካሁን አልሐምዱሊላ። ነገር ግን ብዙ ቦታ ከምንሰማቸውም ከምናያቸውም ነገራቶች አንጻር የሆነ በቃ ጥሩ ትዳር የሚኖሩ ሰዎችን ትዳራቸው የማፍረስ ከወንዶችም ከሴቶችም ማለት ነው። ሚስትህ ለምን እንዴት ትሆናለች? ሚስትህ ይሄን ለምን ታደርጋለች? ሴቶችንም እንደዛ ባልሽ እንዲህ አድርጎሽማ እንዴት ከሱ ትቀመጫለች? እንደዚህ እያሉ ብዙዎች ከትዳራቸው የሚያፋቱ፣ ምናልባትም ለሱ አስበውላትም ሊሆን ይችላል፣ አላውቅም። ነገር ግን ትዳር በመቻቻል የተመሰረተ ነው የሚሆነው። ምክንያቱም አንዱ አንዱን ካላለፈ ሁለቱ አንድ ላይ እሳት ከሆነ መቼም ትዳር ሊዘልቅ አይችልም ማለት ነው። ምክንያቱም አንዱ በጣም ቦግ ብሎ በሚቆጣ ሰዓት አንዱ ማብረድ አለበት። ተቻችሎ መኖር ነው። እንደዛ ካልሆነማ ከባድ ነው። ድሮ የኛ ቤተሰቦቻችን፣ አባቶቻችን፣ እናቶቻችን እንዴት ነው የኖሩት? በመተሳሰብ ባሎች ሲሳደቡም ሲጮሁም ሴቶች ቻል በማድረግ ነው ጥሩ ቤተሰብ ጥሩ ትዳር መስርተው የኖሩት ማለት ነው። አሁን ግን አንዲት ቃል ለምን ተናገረኝ ብለው ቤት ጥለው የሚወጡ ሴቶች ናቸው የበዙት ማለት ነው። እና በጣም ከባድ ነው። በዚህ ሁኔታ ትዳር አይዘለቅም ማለት እየተቀጠቀጡ ድንበር እየታለፈባቸው ዝም ብለው ይቀመጡ እያልኩ አይደለም። ነገር ግን መቻቻል የሚባል ነገር አለ ማለት ሀቃችሁን እስከጠበቀላችሁ የምትፈልጉትን ነገር እስካሟላላችሁ እናንተም ሀቁን መጠበቅ ግዴታ አለ ማለት ነው። እና አሁን ብዙ ጊዜ ሀዩ በቃ ሱመያ እንግዲህ ሁለተኛ ሚስት መጣብኝ ብላ ነው ሰኢዶን እንደዚህ ከዚህም ከዛ የምታደርገው። እቺ ደግሞ እንደገና ቤት አልተገዛህልኝም በሚለው ነው ቤት ተገዛላት። ግን የእሷ ጓደኞች ደግሞ ለምን እንዲህ አድርጎች ለምን ዝም ትይዋለሽ?
በማለት በሷ የሌለ ነገር የሚያደርጉ የሌለ አስተሳሰብ፣ መጥፎ አስተሳሰብ። በነገራችን ላይ ያቺ ልጅ በራሷ ጭንቅላታ ሚሊዮን ሀሳብ ነው ያለው ማለት ነው። በጣም ተንኮለኛ ልጅ ናት፣ እውነት ለመናገር ሀዩ ማለት ነው። የሆነ በቃ ገራሚ የሆነች ልጅ ናት። ይፍችለታ በጣም ነው ያሳቀችኝ ወላሂ። እና የዛሬው ይሄኛው ቪዲዮ ብቻ ተመችቶኛል። በቃ እንደዚህ ነው በትዳር መሀል የሚገቡ ሰዎችን እንደዚህ ነው አስፈንጥሮ ማውጣት። በቃ እንደዚህ በጥፊም ሆነ በካልቾ ብላችሁ ሁለተኛ በትዳራችሁ ላይ ጣልቃ አይገቡም ማለት ነው። አንድ ቀን በር ከከፈታችሁላቸው፣ አንድ ቀን እሺ አዎ ብላችሁ ከሰማችኋቸው፣ በቀጣዩ ቀን ትዳራችሁን 100% ያፈርሱታል ማለት ነው። በባለትዳሮች መካከል ማንም ሰው መግባት የለበትም። በነገራችን ላይ እህትም ወንድምም እናትም አባትም ማለት ነው። ያኔ ጫን ያለ ችግር ሆኖ ለማስታረቅ ካልሆነ በቃ ትንንሽ ችግሮችን ባልና ሚስት ራሳቸው ነው መፍታት ያለባቸው። ሶስተኛ አካል አራተኛ አካል ከገባ በቃ ነገሩ ይሰፋል፣ ወደ መለያየት ነው ይኬደው ማለት ነው። እና ሀዩ ዛሬ ተመችታኛለች። በቃ ይህን የመሰለ ጮማ ወሬ ይዛላት በሌሊት መታ ይህንን የመሰለ ጮማ ጥፊ ለብልባት መለሰቻት ማለት ነው። እና ላችኋለሁ ሴቶች ከሀዩ ተማሩ ማለት ነው። በትዳሮቻችሁ መካከል በባልና ሚስት መካከል ችግር ሊፈጥሩ ሊያጣሉ ሊያለያዩ የሚመጡ ሴቶችም ይሁን ወንዶች እንደዚህ ልክ እንደ ሀዩ ማለት ነው ቆሌያቸውን ግፍፍ አድርጋችሁ በመጡበት መልሷቸው ማለት ነው። ከዛ በኋላ እናንተ ሰላማዊ ኑሮ ትኖራላችሁ፣ እንደዚህ አይነት ሰዎችን ስታስወግዱ ማለት ነው። እናላችኋለሁ ውድ ቤተሰቦች በያላችሁ በሰላማችሁ ብዝት ተረፍ ይበልልኝ። እንግዲህ ያው ቡና እየጠጣችሁ ማለት ነው። እውነቴን ነው የምላችሁ ቡና እየቆላው ማለት ነው። ማብራት ጥፍት አላለም። የሚገርማችሁ ነገር ኢትዮጵያን ያስታወሰኝ። ወይኔ ኢትዮጵያ እንዴት ነው የሚኖረው አልኩኝ። እናንተዬ እንዴት እንደሚጨንቅ ማለት ነው። ለማንኛውም እንዳልኳችሁ ለቡና የሚከፈል መስዋዕትነት መቼም ቢሆን በጨለማም ቢሆን በምንም ቡናዋ ግን ትጠጣለች።